አንድ ነገር ልንገራችሁ ማለት ነው። ሰው ሲበድለን ሰው በቃ ዝቅ አድርጎ ሲያየን ሰው ሲያንቋሽሽን ራሳችንን አንውቀስ። ያ ሰው ሀብታም ስለሆነ ታዋቂ ስለሆነ ዝነኛ ስለሆነ ጥሩ ባለሀብት ስለሆነ ብቻ እኛ ግን ድሃ ስለሆን በቃ ያ ሰው ራቀን ብለን ራሳችንን መውቀስ ራሳችንን መጉዳት። እኔ እኮ እንደው ምን አይነት ሰው ነኝ? እንደው ምን አይነት ሰው ነኝ? እገሌም ጋር በቃ ተጣላሁኝ። እሱ እኮ ባለ ሀብት ነው፣ ጥሩ ሰው እኮ ነው። እንዴ ሰው ሁሉ እኮ የሚወደው ሰው ነው። ራሳችንን መጥላት። በቃ ያ ሰው ጋር አልተስማማንም፣ በሆነ ነገር አልተግባባንም፣ ግን ራሳችንን መጉዳት፣ ራሳችንን በቃ እንደ ጥፋተኛ መቁጠር። እንዴ ለምን? እውነቴን ነው የምላቸው። አብዛኛው ሰው በእንደዚህ በሽታ የተጠቃ ነው። በቃ የሆነ ሰው ከሱ የሚሻል ሰው ነው። ያ ሰው ጋራ መግባባት ይፈልጋል። በስራ ዘር ሊሆን ይችላል፣ ስራ ለመስራት ሊሆን ይችላል፣ ስራው እንዴት እንደሚሰራ ለማወቅ ሊሆን ይችላል። ብቻ ምንም ቤተሰብም ሊሆን ይችላል፣ ምንም ሊሆን ይችላል። መቼም ከፍ ያለ ሰው በእውቀትም ሆነ በገንዘብ ከፍ ያለን ሰው መግባባት የማይፈልግ ሰው የለም። ከዛ ሰው ገንዘብ ለማግኘት ሊሆን ይችላል፣ እውቀት ለማግኘት ሊሆን ይችላል። እንዲሁ ብቻ በምንም ልትጠጉ ትችላላችሁ። ግን እሱ ሲያንቋሽሻችሁ፣ ሲሰርባችሁ፣ ዝቅ ሲያረጋችሁ፣ እንደዚህ ወዲያ ወዲህ ሲያረጋችሁ፣ ከዛ ያ ሰው ጋር ስትጣሉ ዝም ትሉና ከዛ ያ ሰው ሲጣላችሁ፣ በነገራችን ላይ መጥላት እናንተ መጥላት የፈለገ ሰው ማለት ነው ስበብ አያጣም። እንዲሁ ወርቅ ብታነጥፉለት ስበብ አያጣም አልኳችሁ። እናንተን መውደድ የፈለገ ሰው ደግሞ ምን ያህል ብታስቀይሙትም ከነጥፋታችሁ ነው የሚወዳችሁ። እና የሆነ ስበብ ፈልጎ ከዛ ካጠገቡ ያባራችኋል። ሲያባራችሁ ተባጠገቡ፣ እናንተ ግን ራሳችሁን መውቀስ። እንደው እኔ ማን ጋር ነው የምኖረው? እንደው አለመታደሌ፣ እንደው እንደዚህ እኮ ነው የቀረው። እንደው እንዴት ከሊያ በሉ ጋር እጣላለሁ? ገሊያ በሉ እኮ በቃ ባለ ሀብት ነው። ገሊያ በሉ ታዋቂ እኮ ነው። እንደው እሱ ጋር እንዴት ብዬ ተጣላሁኝ? እንደው ማን ጋር ነው የምኖረው? ራሳችሁን መጉዳት፣ ራሳችሁን በራሳችሁ መበቀል፣ ራሳችሁን በራሳችሁ መጉዳት። እንዴ የማንም ማንነት ማንም ጋር ነው ያለው። የራሳችሁ ማንነት ግን ራሳችሁ ጋር ነው ያለው። ለምን እንደዚህ ትላላችሁ? አብዛኞቻችሁ ናችሁ እንደዚህ የምትሉት። አብዛኞቻችሁ ማለት ነው። የሆነ ቤተሰብ ነክ ሊሆን ይችላል፣ ምንም ሊሆን ይችላል። ከእናንተ የተሻለ ሰው ያ ሰው ጋር ግን በምንም ብላችሁ መግባባትና እሱ ጋር መቀራረብ ፈልጋችሁ ያ ሰው ደግሞ ከእናንተ ምንም ካላገኘ የዛሬ ሰው ያሁን ሰው ማለት ነው ከእናንተ ወይ ጉልበታችሁን ካልሰጣችሁ፣ ወይ ገንዘባችሁን ካልሰጣችሁ፣ ወይ እውቀት ተለላችሁ፣ ወይ የሆነ ነገር ተለላችሁ ማንም ሰው አይፈልጋችሁም። ማንም ሰው እንዲሁም ማንም ሰው አይፈልጋችሁም። ስለዚህ እናንተ ደግሞ ያ ነገር ቢኖራችሁ እንኳን የሆነ አላቅም እውቀትም ቢኖራችሁ ላለማካፈል የምትፈልጉ ሰዎች አላችሁ። ገንዘብም ኖራችሁ መስጠት የማትፈልጉ ሰዎች አላችሁ። ነገሩ ለሀብታምማ ከሆነ ታጨበጭባላችሁ። ለምን መንገድ ዳር ተቀምጣችሁ ለምናችሁ ቢሆን ስጦታ ገዝታችሁ ነው የምትከዱት። እንዲያው ቢሆንም ማለት ነው መስጠት የማትፈልጉ ሰዎች ልኖሩ ትችላላችሁ። ግን ያ ሰው አብዛኛው ጊዜ ሀብታሞች አይታችሁ ከሆነ ማለት ነው መስጠት አይወዱም፣ መቀበል ነው ብዙ ጊዜ ማለት በቃ ለሰው መስጠት ለሰው ማድረግ ምናምን አያስደስታቸውም። ግን በቃ እገሌ ስጦታ መጣልን፣ እገሌ እንደዚህ አርጎልኝ፣ እገሌ ይሄን አርጎ፣ እገሌ እንዲህ ብሎ ይሄ ነው ዜማቸው ሀብታሞች አብዛኛው ጊዜ ማለት ነው። ሁሉንም ማለት አይደለም፣ አንዳንድ ሀብታሞች ማለት ነው። እና እነዛ ሰዎች ከእናንተ ምንም ነገር ካላጡ እመኑኝ 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 በሆነ አጋጣሚ ከባጠገባቸው ብናርጋ ያደርጓቸዋል። የዛን ሰዓት ለምንድን ነው ራሳችሁን የምትጎዱት ነው የኔ ጥያቄ። ለምን አትገለባበጡ እንዴ? የሆነ አንበርግር እኮ ጠብሳችሁ ራሱ እኮ እንደዚህ ያርጋችሁ አንበርግሩን እንደዚህ አንድ ቦታ በዘይቱ ላይ እስከምጥ ካረጋችሁት እኮ ካላገላበጣችሁት እኮ ያራል። ገልበጥበጥ ሲል ነው የሚበስለው። በቃ ገልበጥበጥ ሲል ደህና ይሆናል። እና ለምን እናንተስ ገልበጥበጥ አትሉም? ለምን ዘወር አትሉም? ራሳችሁን፣ ክብራችሁን፣ ማንነታችሁን በቃ በእናንተ ደረጃ የማይመጥናችሁ ሰው ጋር ለምን ሄዳችሁ እንደቅማል እንደ መሽገር ትለጠፋላችሁ? ለምን ትለጠፋላችሁ? ከላስ ፈጣሪ ያለ አይደለ? የፈጠረን ፈጣሪ የሁላችንም የፈጠረን ፈጣሪ እኛን ምንም ሳይቀረው
አይናችን፣ አፍንጫችን፣ መተንፈሻችን፣ መብሊያችን፣ መጠጫችን፣ መጸዳጃችን ሳይቀረው የፈጠረን ፈጣሪ አለ አይደለ? መች ጥሎ ይጥለናል? እሱ ካለ ሀዲያ ማንስ ቢጠላ ምን ያመጣል? ምን ያመጣል? እናንተ ብቻ እመኑኝ እንደምንም ብላችሁ ፈጣሪያችሁ ጋር በየእምነታችሁ ፈጣሪያችሁ ጋር ያለውን ግንኙነታችሁን እሱ ጋራ እንትን ለማለት ሞክሩ። በቃ ፈጣሪ እንዳይቀየምባችሁ፣ ፈጣሪያችሁ እንዳይቀየምባችሁ በቻላችሁ ታቅማችሁ ጥሩ ሰው ለመሆን ሞክሩ። ለሰው ሳይሆን በቃ ለራሳችሁ ለፈጣሪ ስትሉ ጥሩ ሁኑ። እናንተ ጥሩ በሆናችሁ ቁጥር እመኑኝ ፈጣሪ አንድ ጊዜ እናንተን ጥሩነት አይቶ ፈጣሪ አምላክ እንዲው እናንተን ከፍ ያደርጋችኋል ከምንም በላይ። እንዲው አባቶች እንኳን እኮ ሲመርቁ እንዲው ከጭቀው ሁልቅ ሀፎቁ ጥልቅ ብለው ነው የሚመርቁት። እና ታታስቡት እንዲው ከምኑ ውልቅ አድርጎ እንዲው አሁን ምሳሌ እንዲው አላህ አይቸግረውም እንዲው ከዚህ ሀመዲያን ቤት ከሽንት ቤት ማጠብ እንዲው ከዚህ ተዓሊ የሮሂ የጂቢ የአህመር የሂዋን የካዳማ የሸቃላ የምሽካላ ከዚህ ሁሉ ስዲብ እና ናዲያ ፈጣሪ አውጥቶ እሱ አይቸግረውም እኮ አይቸግረውም። ከታዛዥ ወደ አዛዥ ሊቀይረኝ ይችላል፣ አይቸግረውም። እና ወደ ፈጣሪያችን ለምን አንጠቀም? ማንም ሰው ቢሆን ቢሰጠን ትንሽ ገንዘብ ነው። ኧረ ቀድሞ አሁን ላይ ማንም ሰው አያቀምሳችሁም፣ ግን ሰርታችሁ የጉልበታችሁ ምናምን ማለት ነው። ቢሆንም ግን ለምንድን ነው አለቅጥ እንዲሁ ባለ ሀብቶችና እንትኖች ጋር እንዲሁ ህዲያችሁ እንዲሁ ቅማል እንዲሁ እሽር ድድድድድድድ ምን ልሁንልሽ የምትሉ ሰዎች ግን ታድላችሁ። እኔ ወላሂ አልወድም፣ ወላሂ ነው የምላችሁ፣ እውነቴን ነው የምላችሁ፣ አልወድም። እንደዚህ ነው የሚያንቀጠቅጠኝ። ለምንድን ነው? አቤት ድሃ ነኝ፣ ግን በድህነቴ ልክ ደግሞ እኔ የሚገርመኝ ሀራሴ ጸባይ ማለት ነው። ዲሃ ሁኜ ግን የሆነ በቃ ሀብታሞች ባለ ሀብቶች ጋር ምናምን የሆነ ገንዘብ ያላቸው ሰዎች ጋር እውቀት ያላቸው ሰው ማንኛውም ሰው ጋር ሂጄ የሆነ ነገር እስከማገኝ ድረስ ልጥፍ እንደገማል አልወድም። ማሬ አላቅበትም። ልለጠፍ ብል ራሱ አልችልበትም። አይሆንልኝም። አንዳንድ ሰዎች አሉ የሆነ ነገር ይዘው እነዛ ሰዎች ካዩ ከዛ ነገር ከፈለጉ በቦሌም በቡለሌም ብለው ሂደው ልጥፍ እንደመሽገር ልጥፍ ከዛ ያችን ነገር ታረጓችሁ ወዲያ እንደ ደግሞ በየት እንደሚወጡ አጣቁም ይሉባቸዋል ማለት ነው። እናማ እንደዚህ አይነትም ሰው አትሆኑ። ብቻ እናንተ ፈጣሪ አምላክ ጥሎ የማይጥል ፈጣሪ እንዲያላችሁ ትክክለኛ ልባችሁን አስፉ። አንዳንድ ሰዎች ዲያጣላ በቃ ዲያ ቢወዳችሁ ቢጠራችሁ አይደንቃችሁም። ግን የሆነ ባለሀብት የሆነ የተሻለ ሰው የሆነ ታዋቂ ሰው የሆነ ዝነኛ ሰው ያ ሰው ጋር ግን አቤት ለመለጣጠፍ የምትበሉ ፊዳ። ያ ሰው ደግሞ በቃ ካላስጠጋችሁ ካላቀረባችሁ በቃ የራሳችሁን ትጣላላችሁ። ለምን አልወደደኝም? እኔ ምን አይነት ሰው ነኝ? እኔ መሆኔ ነው እኔም አልወደደው እኔ ክፉ ነኝ ወይ? እኔ ክፉ ሰው ሁኜ ነው ወይ? ለምን ማንነታችሁ እንደዚህ ያርጋችሁ ታስባላችሁ? ወላሂ በጣም ስለምገርም ነው። አንዳንድ ሰዎች ለምን ማንነታችሁ እንደዚህ ያርጋችሁ ታስባላችሁ? እኔ እድል የለኝም፣ እድል ቢስ ነኝ። ኧረ እባካችሁ ያ ታዋቂና ያ ሀብታም ሰው ግዴታ ካልወደዳችሁ እናንተ ራሳችሁን መጥራት አለባችሁ ማለት ነው። ለምን አይወድ ብሎ አይተውም? ባይወድስ ቢተውስ እንዴ? እናንተ በፈጠራችሁ ፈጣሪ አትተማመኑም እንዴ? ዙሩት ዱንያ ነው፣ ይመጣል ይሄዳል። ገንዘብ ሰላም ባስ ነው። በቃ ገንዘብ ሰላም ባስ ነው፣ ይመጣል ይሄዳል። ገንዘብ ደግሞ አብዛኛው ጊዜ እናንተ ስትፈልጉ ሰፍ ብላችሁ ከፈለጋችሁት አይመጣም። ግን ባላሰባችሁት ሁኔታ ደግሞ በራሱ ጊዜ በሆነ አጋጣሚ በቃ የምትፈልጉን ነገር ይሳካል። ምሳሌ ልንገራችሁ። ዩቲዩብ ላይም ሆነ ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ ቪዲዮ ተጨንቃችሁ ተጠባችሁ ሰርታችሁ ዶቀታችሁን ተነፋፍታችሁ ይሄንን ሁሉ ተቀባብታችሁ ይሄንን ተቀጥላችሁ እዚህ ላይ ቀጥላችሁ ፊዲያችሁን በልታችሁ ቪዲዮ ትሰራላችሁ። ኢትዮጵያ ያላችሁ ቲክቶከሮች እና ዩቲዩበሮች ደግሞ ምን ታረጋላችሁ? ልብስ ተከራይታችሁ ፊታችሁን የሚቀባ ቤት ሂዳችሁ የዶቀት ናዲያ ይሄን ሁሉ ተለጣጥፋችሁ በቃ
እዚህ ጋር አፍንጫ ከሌላችሁ አፍንጫ ለማውጣት በዛ በሚለጥፈው ነገር ተለጥፋችሁ አፍንጫቸውን እንትን አቆማችሁ ትመጣላችሁ። ጥፍራችሁን በዚህ ሸይጣን ያንን ሸይጣን ቀጥራችሁ ትመጣላችሁ። ግን እኮ ያ ቪዲዮ ቫይራል አይወጣላችሁ። ደግሞ አንዳንዶች ደግሞ አሉ ዝም ብለው መዲያም ቤት እንደዚህ የመዲያም ሽንት ቤት ያጠቡበት እጃቸው እግራቸው እንደዚህ እጅ ነው እግር እስከሚባል ግር ጥጥት ብሎ ፊታቸው የእንቅልፉ ማጣት ብዛት ይሄ አይናቸው ስር ጥቁር ብልዝ ብለን በቃ እንላለን። ምን አላህ እሱ ካለ የሆነ መቼም ይሄ የርዝቅ ማገኛ ስበብ ነው ካለ በሆነ ነገር አይታወቅም ቫይራል ይወጣና ትወጣላችሁ ማለት ነው። እናማ ምን ልላችሁ ነው ይሄ ምሳሌ ያልኳችሁ እንጂ ከሰው ጋር አትለጣጠፉ። ሰው ጠላን ብላችሁ ራሳችሁን አትጥሉ ነው የምላችሁ። እወዳችኋለሁ። ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። ባይ ባይ።